በስተመጨረሻም ሳሚ ለሰላም ደውሎ በኃይሉ ስልክ በኃይሉን እያወራ መስሎ እንግዲህ ሰላም ሁሉንም ነገር አውቃለች። በሚገርም ሁኔታ እንግዲህ እስከዛሬ ሲደበቅ የነበረውን በኃይሉም ያው እንግዲህ ነገሮች ሁሉ ተጋልጦበታል ማለት ነው። እንግዲህ ዳግም ደግሞ እንግዲህ እሺ ብሏታል ብሌንን። እሺ በቃ ፍቅረኛ አደርጋታለሁ ችግር የለውም ዋናው አንቺ እናትሽን አገኘ እንጂ ብሏታል ማለት ነው። በጣም ደስ ብሏታል። እንግዲህ የገነት ጓደኛ የገነት ጎረቤት ደግሞ ዳግም መጥቶ ቤት ድጋሚ አይኗን በጨው አጥባ ወደ ቤት መታለች። እንዲሁ እንኳን እፍረት እንኳን የሚባል ነገር አልፈጠረባትም የእውነት እና እቤት መታ እንግዲህ ዳግም አንቺ እንዴት ምን ልታደርጊ ነው የመጣሽ? እንዴት ብትደፍሪ ነው? እኔ ዝር እንዳቴ ወደ ቤት ብይሻል ነበረ አላት። እንዴ ምንድነው የምትል ዳግም አለችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። እነሆ አደራ ድራማን ይዤላችሁ ቀርብ ያለው እንግዲህ አደራ ድራማ በጣም ደስ የሚል እና አስተማሪ ቁም ነገር አዘል ያለው ድራማ ነው። እንግዲህ እንደምታውቁት እንግዲህ በአሁኑ ክፍል ደግሞ ይዤላችሁ ቀርብ ያለው ቀጣዩን ክፍል ያው ባለፈው እንደምታስታውሱት እንግዲህ ዳግም ለሄዳ ብሌን እንግዲህ ፍቅረኛ እንድታደርጋት ፈልጋለሁ ብለዋለች። እንግዲህ እሺ አይሆንም ብሏት ነበረ። ግን እሺ ችግር የለውም ይሁን በቃ። እንዴ ግን እየቀለድሽ ነው? ቆይ ግን ለፍቅራችን ችግር አያመጣም ወይ? ምን ሆነሽ ነው? ይህ እኮ አደገኛ ነገር ነው እና ተይ እባክሽ ብሌኔ ቢላትም አይ ይኸውልህ እኔ ምን ነው እንዳትሳሳት ፈራህ እንዴ እንደማለፈው አለችው። አይ እንደዛ ማለቴ አይደለም፣ እንደዛ ሳይሆን ነገር ግን ይሄ ጥሩ አይደለም። እኔ ይኸውልህ እኔ ከማንም የምትበልጥ ጀግና እናት እንዳለችኝ አምናለሁ። ነገር ግን በቃ እናቴን አሁንም ቢሆን እናቴ ትናፍቀኛለች። ወላጅ እናቴ ብዙ ያልተመለሰ ጥያቄ አለኝ እና እሱን እውን የምታደርግልኝ አንተ ነህ። ምክንያቱም ቃል ስለ እናቴ በደንብ ጠንቅቃ ታውቃለች፣ ቃል በደንብ ስለምታውቅ። ስለዚህ አንተ ደግሞ እናቴ መቼም አንተ ከኔ በላይ ያው የእናትን እንትን መቼም ትረዳኛለህ። ካንተ በላይ እኔን ሊረዳኝ የሚችልና ሊረዳኝ የሚችል ሰው የለም። እውነት ነው አስከፍቻለሁ፣ አስቀይሜሃለሁ። ነገር ግን ቢሆንም ግን በቃ ይቅርታ የኔ ፍቅር እባክህን ብለዋለች። እሺ በቃ እንግዲህ ምንም ማድረግ አልችልም አለች እና እንግዲህ ቃል ደግሞ እሺ በቃ ብሏት እንግዲህ ቃል ደግሞ እስከ ዛሬ ድረስ ይሄ ባለፈው ለታ ሰላም ብሌንና ዳግም ያጠፉባትን ይሄ እንዳለ ቪዲዮ አላየችውም ነበር እስከዛሬ። ላፕቶፓንም ቼክ አላደረገችውም ነበረ ማለት ነው። ዛሬ እንግዲህ ጊዜው ደርሷል ብላ እንግዲህ ዳግምን ሳሚን እንግዲህ እስር ቤት ለማስገባት በቃ አሁን ነው በቃ እንዲያውም ሳልፈልግ አስታወስከኝ። በኃይል እንኳን በዚህም በዛም ብሎ ወጥቷል። አሁን ግን አንተ ነህ እንግዲህ የቀረኸው። ስለዚህ ሳሚዬ እንግዲህ መጨረሻ ያው እንግዲህ እና እንግዲህ ኮምፒውተሯን ክፍት አድርጋ እንግዲህ በቃ ሳሚ አለቀልህ እንግዲህ መጨረሻ ምስኪን በቃ እንግዲህ እስር ቤት ነው እያለች እንግዲህ ብቻዋን ዘና ፈታ እያለች ከዚህ በፊት በኃይሉን ያሳሰረችበት እንደዚህ ኢንፎርሜሽን ሳታዛ ፖሊስ ደወለችና አሁን ጠብቁኝ መረጃ ይዤላችሁ ልካለሁ እንደባለፈው አይነት የሚሰራ ስራ አለና ስለዚህ እንድታስሩት ብላ እንግዲህ ደውላ ነገረችው። እሺ ምንም ችግር የለውም ዋና አንቺ መላክሽ ነው ላኪ አለና እንግዲህ እሺ ብላ ስልኳን ዝግት አድርጋ እንግዲህ ወደ ላፕቶፓን ክፍት ስታደርገው ብትፈልገው ምንም ልታገኘው አልቻለችም ማለት ነው። ያንን እንግዲህ ብሌን ባለፈው ደልተዋለች ማለት ነው። ገና ዛሬ ነው ያየችው። ምንም ኮምፒውተሯንም ቼክ አላደረገችው በነገር ተጠምዳ እና በጣም ነው በቃ ያመማት። ጨጓራ ህመሟ ተነስቶባት ልትሞት በቃ እንዳለ እሪ ነው ያለች በቃ እሪ እና ዳግም ደግሞ እንግዲህ ሄደና እንግዲህ እንደዛ እያለቀሰች ምንም መቆምና መቀመጥ ነው ያቃታት ማለት ነው።
በጣም ነው የተናደደችው። ወዲያው ተናዳ እንዴ ኃይለኛ ጨጓራ በሽታ ነው ያለባት እና ጨጓራ በሽታዋ ተነሳባት። መድኃኒት እንኳን አጣች ማለት ነው። መድኃኒት ስትፈልግ መድኃኒት አጣች። ከዛ ወደ ውጭ እያለቀሰች ስትወጣ ዳግም ያያታል ማለት ነው። እንግዲህ ከብሌን ጋር ተነጋግረዋል። ያንን ነገር ደግሞ ሄደና ምን ሆነሽ ነው ብሌን ምን ሆነሽ ነው አላት። ምን ሆነሽ ነው ቃል አላት ማለት ነው። አይ ጨጓራዬን አሞኝ አለችና ቀዝቃዛ ወተት ይዞላት መጣ። ወተትና እንግዲህ ወተትና ውሃ ወተትና የጨጓራ መድኃኒት ይዞላት መጣ። እንግዲህ ያንን መድኃኒት ምን ሆነሽ ነው? ቆይ ወይኔ እንደዚህ ስማ እንዴ ለምንድን ነው ለራስሽ የማትኖሪው? ለምንድን ነው ራስሽን የማትጠብቂው? ቆይ ግን በዚህ እድሜሽ እኮ በቃ ልታረጅ ነው እኮ አላት ማለት ነው። እና በጣም ደስ አላት፣ በቃ ደስ አላት። ወይኔ እንደዛ ከሆነማ ሁልጊዜ ብታመም ጥሩ ነው አንተ እንድታዝንልኝ እያለች እንግዲህ በጣም በደስታ ተሞልታለች። እሱ ግን ያው አውቆ ነው፣ እሷ ግን ከልቧ ነው የምትወደው፣ በጣም ነው የምትወደው ዳግምን ማለት ነው። እና እንደዛ ብሎ እንግዲህ ልክ እንደባለፈው ደግሞ ልትስማው ፈልጋ ነበረ። ከዛ ድንገት ደግሞ ሰላም ደግሞ ውጥት አለች። እንዴ ቆይ ግን ይሄ ልጅ ብሌንን እወዳታለሁ እያለ አይደል እንዴ? ምንድን ነው ነገሩ? ሁለታቸውንም እያጃጃላቸው ነው? ምን ማለት ነው አለን እያለች እንግዲህ ቁማ እያየች ከመጨረሻ ከዛ ድረስ እንዴ ምንድን ነው አለች። ብድግ አለ ልትስማው ስትል እንደባለፈው ብድግ አለ ማለት ነው ዳግም። እና ምን እያደረግሽ ነው አንቺ ባለጌ አለቻት። እንዴ ማም ምንም እያደረኩ አይደለም፣ ጨጓራዬን አሞኝ በቃ ዳግም ወተትና መድኃኒት አምጥቶልኝ ነው እንጂ ሌላ ነገር አይደለም አለቻት። አይደል ምን ነው በየቤት የጨጓራ መድኃኒት አለ አይደል እንዴ ቤት አንስተሻ ትጠቀሚም እንዴ አለቻት። ግን ፈልጋ አታ ነው እንዳጋጣሚ እንግዲህ ዳግም እየሰጣት ማለት ነው። አረ ማሚ የለም ትሰሚያለሽ፣ ሁለተኛ ከዚህ ልጅ ጋር እንዳላይሽ አለቻት። እንዳላይሽ ስትላት እንዴ ማም እንዲህማ አትበይ፣ እኔ በጣም ነው ዳግምን የምወደው እሺ አይደል፣ ስለዚህ እኔ የምልሽን አትሰሚም ማለት ነው አለች። እንዴ ማም በሱማ አትምጭብኝ ማም፣ እኔ በጣም ነው የምወደው እያለች እንግዲህ ገባች። እንግዲህ ብሌን ደግሞ ዳግም ሂጂ እናትሽም ማዘርም በጣም ናፍቃሻለች፣ ምን ሆና ነው የምትጠፋው እየጠፋችሁ እያለችሽ ነበረ አላት። ምክንያቱም እልም ብላለች በቃ ከዳግም ጋር ስለተጣላች። ከዛ ከዳግም ጋር ልክ እንደሄደች ከዳግም ጋር ተጣላችሁ እንዴ ታረቃችሁ እንዴ አለቻት። አዎ ለጊዜው ታርቀናል አለቻት። አቤት አንቺ ግን እኔ በጣም ነው የታዘብኩሽ። እንዴት አሁን እስኪ ከሱ ጋር ብትጣይ እንዴት እኔ እናትሽን ጭራሽ እኮ ርስት ነው ያደረግሽ። ባይሆን እንኳን ስልክ እንኳን አትደውይም። በእውነት በጣም ነው የታዘብኩሽ። እንዴት ልጁን ስለተጣላው እናቷንም አላወራህም ብለሽ ነው አይደለ አለቻት። ከዛ ተሰማት እና አረ እናቴ እንደዛ አይደለም፣ እኔ እኮ አንቺ ከማንም የምትበልጭልብኝ እናቴ ውድ እናቴ ነሽ፣ ግን እንደዛ አይደለም፣ ያው ስራውን በቃ ጥሩ ላይ አይደለም ማየ፣ ለዛ ነው እናቴ እንጂ እንዳይሰማሽ በቃ በጣም ይቅርታ አድርጊልኝ አለቻት። እሺ ልጄ በቃ እኔማ በቃ እኮ እኔ አለቻት እኔ እውነታውን እንደው ከልጅሽና ከዳግምና ከብሌን ማንን ነው ቢሉኝ እንኳን አንቺን ነው መመርጥ፣ ምርጫ አንቺ ነሽ እና ስንት ነገሬን የረሳውብሽ ልጄ ነሽ አንቺ፣ ግን በእውነት በጣም ነው የተሰማኝ አለቻት። ኧረ እማዬ በጣም ይቅርታ አድርጊልኝ እያለች በቃ ቡና ፌልኝ እስቲ እና ቡና ፌልኝ እስኪ እኔ ልጅ አለቻት። እሺ ብላ እንግዲህ ቡና ቀራርባ እያፈሉ እያለ ዳግም መጣ ማለት ነው። ዳግም መጥቶ በቃ እያወሩ እየተጫወቱ እያለ ያቺ የገነት ጓደኛ እንግዲህ አስቧት ለበኃይሉ ሄዳ ነገር ስታቀብል አይቷታል ዳግም ማለት ነው። እንዲሁ ትንሽ እንኳን እፍረት የሚባል አልፈጠረባትም እና መጣች ማለት ነው። ድጋሚ መጣች እቤት ድጋሚ መጣችና ዳግም በቃ በጣም ነው የተናደደው። ለምን እንደዛ አይቷታል። አንቺ እንዴት አይነት ደፋር ነሽ? እናቴን አሳልፈሽ እየሰጠሽ ለጠላት እንዴት ነው? እናቴን እንዴት ብትደፍሪያት ነው ድጋሚ እንዴት ዝር እንዳት ያላልኩሽም? እንዴት ትመጫለሽ አላት። በጣም ተናደደ። ከዛ አንቺ እንዴ
ምን ማለት ነው ዳግም አለችው ማለት ነው ገነት። ምንድን ነው እንዴ? ምን ማለት ነው? እንዴት ትልቅ ሰው እኮ ናት። እንዴት እንደዚህ ከፍ ዝቅ አድርገህ ትናገራታለህ? እኔ እንደ አይነት ባለጌ ልጅ የለኝም አለችና በጥፊ ነው ያለችው ማለት ነው። በጥፊ ያለችው። ከዛ ይኸውልሽ እማዬ ይህንን ነገር እናቴ አታውቂም፣ ይህንን ነገር ምን አይነት ሰው እንደሆነች አላወቅሽም። በታውቂያት እንዲያውም ከኔ ጎን ነበር የምትቆሚው አላት። ድጋሚም ውጭ ብዬሻለሁ ብሎ ድጋሚም በጥፊ መታችሁ። እንዴት እናቴ እኮ የኔ አሻንጉሊት መሆኗን አታውቅም አለች። አይ ገኒ ብሄድ ይሻላል ጓደኛዬ አለች። ከዛ ይኸውልሽ እናቴ ይቆጭሻል፣ የሚቆጭሽን ነገር አታድርጊ። እኔን ለእሷ ብለሽ መታሽኝ። ይኸውልሽ ይቺ ለበኃይሉ የምትሰራ ናት። ለበኃይሉ ነገር እያመላለሰሽ አንቺ የምትነግሪያትን ነገር እያመላለሰሽ ከበኃይሉ ጋር የምትሰራ ናት እና ከባይሉ ቤት እኮ ነው ያገኘዋት። ባይሉ ጋር ነው የምሰራው ሁላ ብላኛለች። እና በኃይሉ ቤት እኮ ቤት ድረስ መታ እኮ ነው ከሱ ጋር ሲያወሩ የያዝኳቸው። እና ከዛ በቃ ራሷን ሳተች ማለት ነው ገነት። ራሷን ስታወደቀች ብሌላ ራሱ ዳግም እንዴ ተረጋጋ እንጂ እያለች ነገር ግን ይህንን ከባይሉ ጋር ነው የምሰራው ሲል በቃ በጣም ነው የደነገጡት ማለት ነው። ምክንያቱም እሷ ነገር እያቃጠረች ነገር ስንት ብር እየተቀበለች አሳለፋ ሰታት። እንግዲህ አሁን ገነት የሆነ ነገር ቢሆን ልጇ የሆነ ነገር ብትሆን ያው ቢሆን እንግዲህ ተጠያቂ ይቺ ናት ማለት ነው። ነገር እንግዲህ ከሷ ሁሉን ነገር እያወራች እየወሰደች እና ሳሚ ደግሞ በጣም ባለፈው ከባኃይሉ ጋር ቃል እንደዛ ቅጥቅጥ አድርጎ እንደደበደባት ያው እሷ ናት ተናግራለች ብላ እንትን ያለችው ያስደበደበችው ያሳሰረችው። እና ዳግምና ብሌንም እንግዲህ ባለፈው ሁሉን ነገር ማስረጃ ምናምን እንደሰጡት ታስታውሳላችሁ። አሁን ሳሚ ደወለለት። አንተ ሽንታም ስልኩን ይጠራል እንደ አጋጣሚ በኃይሉ የለም ወደ ቤት የለም ነበር። እና እንዴት የሰው ስልክ አነሳለሁ ግን ሳሚ ይላል። ሳሚ ስለሚል እንዴት ግን ሊደውል ቻለ ማለት እንዴት ሊደውል ቻለ አለና ብድግ ያደረገችው ማለት ነው። አንተ በኃይሉ እየሰማኝ ነው አይደለ? የፎከርካትን ነገር አንድ ነገር ታደርግና ለዛች ለሞኝ እህትህ ሁሉንም ነገር ነግራታለሁ። እሺ ለምን እንዴት አድርገህ እያታለልካት እንደሆነ ከቃል ጋር ሆነ ሁሉንም ነገር የውሸት ልጅ ቃል የውሸት ልጇ እንደሆንክ ልጇ እንዳልሆነች አንተ ብዙ ነገር እያደረካት እንደሆነ ሁሉንም ነገር አንድ ባንድ ግልጽ አድርጌ ነግራታለሁ ስትል ምን አልክ አለችው። እንዴ ሰላም ናት እንዴ አለና ደንግጦ እንዲያው ይመጣ ይምጣ ከዚህ በላይ ምን ይመጣል ከዚህ በኋላ አለና ድጋሚ ደውሎ ሁሉንም ነገር ይኸውልሽ ሰላም አንቺ ቃል ትክክለኛ ልጅሽ አይደለችም። ትክክለኛ ልጅሽ ብሌን ናት። በኃይሉና ቃል እያታለሉች ነው። ገንዘብሽን ለመውረስ ነው፣ ገንዘብሽን ለመውሰድ ነው እንጂ በጭራሽ ልጅሽ ብሌን ናት እንጂ ቃል አይደለችም። የውሸት ልጅሽ በኃይሉ የፈጠራት ልጅሽ ከጎዳና መጥቶ እንትን ያላት እናቱ ልጁኝ ብሎ በብር የተገዛች ናት እንጂ እውነተኛ ልጅሽ ሰራተኛ አድርገሽ እየገዛሻት ያለችው ብሌን ናት ሲላት ራሷን ስታ ወደቀች ማለት ነው። በቃ ሳተች፣ ራሷን ስልኩን ወደዛ ወረወረችው፣ ራሷን ሳተች። ምንም ራሷን አታውቅም። ጮኸች በጣም በሚገርም ሁኔታ ማለት ነው። ደነገጠች። ለምን ነገሮች ሁሉ ትዝ ይሏታል። ሁሉን ነገር እንዴ በተደጋጋሚ የሆነ ነገር ልነግርሽ ነው ብላ ሄለንም ልትነግራት ነበረ። ራሷ ቃል ራሱ የዛኔ ራሷን የሳተች ጊዜ ልትነግራት ነበረ እና እሷ ናት መረዳት ያቃታት ማለት ነው። በተደጋጋሚ ብዙ ነገሮችን ያው ማለት እንዴት ብላ ታስብ እንደዚህ ትሆናል፣ የውሸት ልጅ እንደዚህ ያመጣብኛል፣ ልጄ ናት ብሎ ይሰጠኛል ብላ በጭራሽ አታስብም። እንዲያውም ቃል በጣም አዘነችላት ለበኃይሉ። ግን እኮ ሰላም በጣም ምስኪን ልጅ ናት ማለት ምስኪን ሰው ናት። ብሌን ሄለን ስራ አገኘች እና ስላት ስራ አግኝታ ሄደች ስላት በጣም ነው ደስ ያላት። እኔ የእውነት በኃይሉ እኔ እናቴ በሆነች ብዬ ተመኘውኝ።
በቃ ምስኪን ሰው እኮ ናት ስትል ማለት ነው። እንዴት እንደዚህ ትያለሽ? ትሰሚያለሽ? እንዴት እንደዚህ ትያለሽ? ምን እንደሆን ምን ለእሷ ይኸውልሽ አንድ ነገር አዝናለሁ ብትይ ሁሉ ነገር አረሳውልሽም እሺ አላት። ከዛ በቃ ምንም ማድረግ አትችልም፣ ያው ቅጥረኛ ስለሆነች እሺ በቃ ብላ እንግዲህ ጉርቧን እንዲህ ንቅ አደረጋት ማለት ነው። አንገቷን ንቅ አድርጎ ሲጥል ያደርጋት። እሺ በቃ አለችና ምንም ማድረግ አትችልም። ያው እሱ ሚላትን ብቻ ነው መቀበል የምትችለው በየራሷ መብት ምንም ስላሌላት እንግዲህ እሺ አለች እና በጣም ያሳዝናል።